በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሰሙነ ሕማማት ሦስተኛው ዕለተ ረቡዕ ምክረ አይሁድ በሰላም አደረሰን። ስለ ሰው ልጆች ፍቅር ሰው የሆነው ቸሩ እግዚአብሔር አምላክ የአዳምን በደል በንስሐው ምሮ ተቀብሎ እሱ ሊቀበለው የሚገባውን መከራና ችግር መራቆት ተቀብሎ ሊያድነው በገባለት በማይታበል ቃሉ እስከ ምድር ድረስ ወርዶ ሕማሙን ታመመለት። ይህ ፍጹም ቸር መምህር አዳምን ሲክሰው ግን አዳም ሊደርስበት የነበረውን መከራ ቀድሞ እርሱ ራሱ ተቀብሎ ነበር። ከነዚህ መከራዎች ይህ በዛሬው ዕለት የምናስበው ያለ ስም የተሰጠበት ምክረ አይሁድ ወይም የአይሁድ ምክር የሚባለው አንዱ ነው። ታሪኩ እንዲህ ነው። ጌታ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል ብሎ የተናገረው ትንቢት ይፈጸም ዘንድ ቀያፋ ከሚባለው ሊቀ ካህናት ግቢ ካህናትና የካህናት አለቆች ተሰበሰቡ። ጌታችንንም በተንኮል ሊያስይዙት ተማከሩና መልሰው በሕዝቡ ዘንድ ሁከት እንዳይሆን በበዓል አይሁን አሉ። ጌታችንም በለምጻሙ ስምዖን ቤት ሳለ አንዲት ሴት ዋጋው እጅግ ውድ የሆነ የአልባስጥሮስ ሽቱ በራሱ ላይ አፈሰሰችበት። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ለድሆች ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር በሚል እግዚአብሔር ለልጆቹ መመሪያ መጽሐፍ አድርጎ የሰጠን የሕይወት መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 26 ቁጥር 1 እስከ 6፣ በማርቆስ ወንጌል ምዕራፍ 11 ቁጥር 1 እስከ 11፣ በሉቃስ ወንጌል ምዕራፍ 22 ቁጥር 1 እስከ 6 ላይ ይነግረናል። ውቧ ርስታችን ቅድስት ቤተክርስቲያን ይህንን ዕለት የአይሁድ ምክር ወይንም ምክረ አይሁድ፣ የእንባ ቀን እንዲሁም የመልካም መዓዛ ቀን በማለት ትጠራዋለች። ወደ ነገራዊ ሐተታና በቀጥታ ወደ ሕይወታዊ ምስጢር ስንዘልቅ እጅግ የሚያስደንቁ ትርጉሞችን በውስጡ እናገኝበታለን። አንደኛው አይሁድ ክርስቶስን ለማስያዝ በተንኮል መምከራቸው ነው። ይህም የሰው ልጅ በክፋት ሲነግስ እንዴት የአመፃ ሥራን አክሊሉ እንደሚያደርጋት የሚያስረዳን ነጥብ ነው። በየቦታው በየፍርድ አደባባይ ሰዎች ለአንድና ለሁለት ቃላት ሲሉ በትዕቢት በተወለደ ቅናት ተነሳስተው ሰውን ካልዋለበት አውለው ባላደረገው ስም ሰጥተውና አሰጥተው ዳኛንና ዳኝነትን በጉቦ ገዝተው ሕግን ወደ ራሳቸው ሲጠመዝዙ ወይ አይተናል ወይም ደግሞ ሰምተናል። ከዚህ ሁሉ በደል ጀርባ ግን አንድ ከባድ እውነት አለ። ይኸውም እኛ ደረሰብን ወይንም ደረሰባቸው የምንለው ይህ የማይገባ በደል ሕጉ ለገፋቸው ራሱ ፍትህ በሆነው በክርስቶስ ላይም መፈጸሙ ነው። እውነት ግን
መድኃኒታችን ኢየሱስ ክርስቶስ ምን አደረገ? አባትነቱን ፍቅሩን መርሳት ባንችልም ግን እሱን እንኳን ባናነሳ እንዲሁ በነገሩ ብቻ እውነት ግን እግዚአብሔር አምላካችን ምን አደረገ? በአይሁድ ዘንድ በምክር የሚያስቀምጠውና በደል ቢታጣበት እንኳ በተንኮልና በሐሰት ሊያስፈርድበት የሚያስችለው የትኛው በደሉ የትኛው ስራውስ ነው? ድውይ መፈወሱ ነው? ሙት ማንሳቱ? ለምጽ ማንጻቱ ነው? በደረቅ ግንባር ያውም በጭቃ ዓይን ማብራቱ? ወይስ ሰው ከረሳቸው ከናቃቸው በደለኞች ጋር በማዕድ መቀመጡ? የቱ ነበር ሚዛን የደፋላቸው? የቱ ነበር ያወያያቸው? የትኛውስ ነበር በእልህ ያሰበሰባቸው ያመካከራቸው? ሁሉን አዋቂው መድኃኒታችን ክርስቶስ ግን ያኔውኑ እነርሱ በሊቀ ካህናቱ ቀያፋ ቤት ሲሰበሰቡ እሱ የት ነበር? እነሱ በዛ ስለ እርሱ ሲመክሩ እርሱ ግን የት ነበር? ከለምጻሙ ስምዖን ቤት፣ አብልጠው የሚጠየፏት ለምጽን ከተሸከመው ስምዖን ቤት፣ እነርሱ ከሚንቁት ሰው ቤት። ይህ ፍቅር እንደምን ያስደንቃል! ሌላው የሚያስገርመው ነገር እግዚአብሔር እርሱ በዛ በለምጻሙ ስምዖን ቤት ሳለ ባለሽቱዋ ሴት ማርያም መምጣቷ ነው። መጣችና ከራሱ ላይ ሽቶን አፈሰሰችበት። ያውም የምታፈስለት ውድ ያለው አስጥሮስ ናርዶስ ሽቱ ያውም በዛ ዘመን ዋጋው 300 ዲናር የሚሸጥ የምታፈስለት እርሱ ሆኖ ሳለ በዚያች ቤት የነበሩ አንዳንዶች እንደምታባክነው ለጌታና ለእርሷ ሊያስታውሷት ሞከሩ። ጌታ ግን ገሰጻቸው። ጥያቄው እዚህ ጋር ይመነጫል። እነሱ ኃጢአተኞች ሆነው ሳለ ስለምን ኃጢአታቸውን ለማስተስረይ ብዙ የሚደክሙ የሚያለቡ ሰዎችን ያሳቅቃሉ? በእኛም ዘመን በጊዜያችን ለክቡር መገለጫ እንዲህ አድርጌያለሁ የሚል ስንሰማ እንዴት እንዲህ ይደረጋል? እግዚአብሔር ልብን ነው የሚያይ፣ እንዲህ አይገባም ብለን ለድሃ መመጽወት እንዳለበት እንደ ደቀ መዛሙርቱ የምንናገር አንጠፋ ይሆናል። እኛንም ድሆችንም የፈጠረ እኛንም ድሆችንም ያስገኘ እኛንም ድሆችንም ፍጠረን ሳንለው የፈጠረ እኛንም እነሱንም ለማኖር የማናችንንም እርዳታ የማይፈልግ ዕውር አሞራ የሚመግብ የማይረሳ የማይዘነጋ እርሱ እግዚአብሔር ግን ድሆች ከእናንተ ጋር ይኖራሉ፣ እኔ ግን በበደላችሁ ምክንያት ርቃችኋለሁ ይለናል። ከዚህም የምናገኘው አስደናቂ የሕይወትና የትርጓሜ ፍቺ በመቀጠል ይሁዳ ከእርሱ ወጥቶ ከካህናትና ሊቃነ ካህናት ጋር መምህሩን በሐሰት አሳልፎ ለመስጠትና ቅድም ያጎረመረመባትን እርሱ ከዛች ከ300 ብሩ አልባስጥሮስ ሽቱ ያጣትን 30 ብር በምትኩ እንደሚቀበል መመሳጠሩ ነው። አሁን ድረስ ከቤቱ በልተን ጠጥተን እግዚአብሔርን እነሱ በገሃድ ምንፍቅና እኛ ደግሞ እግዚአብሔር ራሱን ባለመምሰል ምንፍቅና የመሸጣችን ምሳሌ ሆኖ ሲተረክ ይኖራል። እግዚአብሔር እሱን አባታችንን በስም ብቻ ሳይሆን በስራችንም እንድንመስለው ይፈልጋል። ካልመሰልነው እጅጉን ያዝንብናል። ይህች ቀን ስለ አይሁድ ምክረ አይሁድ፣ ስለ መልካም ሽቱ የመልካም መዓዛ ቀን፣ ስለ ፍጹም የንስሐ አንባዋም የእንባ ቀን በመባል ትታወቃለች።
እኛስ ግን እግዚአብሔርን በምታሸንፍ የንስሐ ሐዘን ወደ እርሱ እንመጣ ይሆን? እግዚአብሔር አምላክ ላዘኑት ደስታቸው፣ ለተከፉት መጽናኛቸው፣ ለታወኩት ጸጥታቸው ክርስቶስ በፍጹም የመመለስ የንስሐ እንባ እና ከቅዱሳን ምክር ባልተለየች ምክር እንድንለምነው ወደ እርሱም እንድንመጣ በአባትነት ፍቅሩ ይፍቀድልን፣ ያግዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።